ምንድነው እንኮ ፈጣሪው አረ ካሜራ ነው እዝራ እንዴ እዚህ ምን ትሰራለህ አግቶ ምን አገባሽ ወረዘጂ ያዛት አሎዚ የለውበትም ምናምን ነው አንደኛው ማፋያ እሱ አይደል እንዴ ምን ማለት ነው እናንተ ጋር እንደሚሰራ ምናምን ነገር እሱ ለኛ እንደሚሰራ አታውቁም እናንተ እንዴ ምንድነው ውስጥ ያለው ምንም የለም እኔ ነኝ ያለሁት እንደምን ምን እያረክሽ ነው ጫት እየቃምሽ ነው መብቴ ነው በገዛ ቤቴ ሰንደቅ ማለት አንቺ ነሽ አይደል ነኝ ሰላም ውድ ቤተሰቦች እንዴት አላችሁ እንዴት ከረማችሁ የኔ ውድ ስጦታዎች እንግዲህ ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ ሰሞኑን እንግዲህ በብዙ እንግዲህ ፈተናዎች እያለፈን ያለንበት ወቅት ነው ያለው ማለት ነው ቤተሰቦች ፈጣሪ ይመስገን ፈተና አታሳየኝ አይባልም ፈተናውን ማለፊያውን ስጠኝ ብርታቱን ጉልበቱን ስጠኝ ነው የሚባለው እና በዛ እንግዲህ ፈጣሪ ደግሞ ፈተናው ምናልፍበትን ያው መቻሉን ሰጥቶናል ማለት ነው ለዚህ ፈጣሪ ይመስገን እንግዲህ እናንተም ደግሞ ጸሎታችሁ ያገዘን ነው ቤተሰቦች እኛም በጥረት እንግዲህ ቻልነው ነገር እያደረግን ነው ማለት ነው ከሰሞኑ እንግዲህ በኔና በስኬ ዙሪያ የተፈጠረው መሐላችን ማለትም እስኬን አንተን ያገትከው የቀደመች ፍቅረኛህን አንተነ የገደልካት የሚል ማስረጃዎች ሐሰተኛ ማስረጃዎች እየተሰበሰቡብኝ ባልዋልኩበት ባላየሁት ባልኖርኩት ህይወት ሆነሃል እየተባልኩ ማስረጃ እየተሰበሰበብኝ ነበር እውነት በሚመስል መልኩና እኔን እውነት አሳጥቶ ለእስር የሚዳርግ ለብዙ ነገር በቃ የሚዳርግ ነገሮች ተካሂደው ነበር ግን ፈጣሪ ደግሞ መልስ አለው ቀስ በቀስ እያሳየኝ ያለው ነገሩን ማለት ነው ዛሬ ላይ እንግዲህ ከቀን አዳዲስ ነገሮች እየተፈጠሩ እንደሆነ እናንተም እየተመለከታችሁ ነው ያንንም ተከታትዬ እኔ ቪዲዮ እየቀረጽኩ እያሳያችሁ ነው እንግዲህ ወደ እናንተ እያደረስኩ ነው ያለሁት በዚህ መሃል እንግዲህ ይሄን ግለሰብ ታስተውሱት ከነበረ ቀደም ሲል እንግዲህ የቀድሞ ፍቅረኛ የነበረች ልጅ እሷ ቤት ገብቶ ሲያሰቃያት ሲደበድባት የነበረ ልጅ ነው ሚጥሚጣ አይኗ ላይ ያቃጠለ አስሮ ሲገርፋት የነበረ ልጅ ነው ባልደረቦቼ ገብተው እንግዲህ ሲጠይቁት ሲያናዙት የተናገረውም ነገር አለ ሮቤል ነው ላከኝ ብሎ ማለት ነው ይህ ግለሰብ እኛው ጋር ነው የከረመው ከዛ በኋላ እኛው ማረፊያ ውስጥ ነው ያቆየ ነው ማለት ነው ሮቤል ነው ላከኝ ሮቤል ስልክ ሰጥቶኛል ሮቤል ስልክ ሰጥቶኝ ትእዛዝ በሰጠኝ ቁጥር በዛች ስልክ እሱን ብቻ ነው ማገኘው ይዤው አልንቀሳቀስም እሱን ስልክ እሱን ትእዛዝ ሲሰጠኝ ብቻ በዚህ ሰዓት እንዲያደርግ እንደዚህ ወንጀል ፈጽም ሲለኝ አደርጋለሁ የሚል ሰው ነውና ብሎ ነው ያላቸው ሲናገር ስለኔ ስለዚህ አሁን አጠገቤ ነው ያለው ከኔ ጋር እውነትስ እንተዋወቃለን እውነትስ እኔ እንደዚህ ብያዝዣለሁ የሚለውን እንግዲህ ይነግረናል እውነቱ የቱ ጋር ማን ጋር እንዳለ ማለት ነው ማለት እኛ ጋር ማረፊያ ስለቆየ ስላልሆነ ስላስፈራራ ነው ወይም ሌላ ነገር ስላለ ሳይሆን እውነቱን አሁን ልናገር ብሎ የመጣበት ወይም ደግሞ ያለበት ሰዓት ለራሱ ስለደረሰ ሊነግረን ነው ማለት ነው ከሱ ጋር ቆይታ ላድርግ እናንተ አብራችሁን ቆዩ ቤተሰቦች ላይክ ሼር ሰብስክራይብ አድርጉ ኮሜንት ላይ ሐሳብ አስተያየታችሁን መስጠትም እንደዛው እንዳትረሱ እንግዲህ እንዴት ነህ ሰላም ነው ሮባ የምትባለው አንተ እኔ እኮ ሮባ ይቅርታ እንድታረግልኝ እፈልጋለሁ ይቅርታ ነው የምፈልገው እኔ እና ምን መሰለህ ሮባ ነው ደክሞኛል ባለሁበት ታይም በጣም ደክሞኛል እና እስካሁን ብዙ ነገር ሆኛለሁኝ ማቆያም ላይ ያልተደረኩት ነገር የለም እኔ ከእንግዲህ ወዳ እዚህም ነገር ውስጥ የገባሁት እኔ በሰው ላይ መጥፎ ነገር ሰሪ ምናምን ሆኜ ሳይሆን በመኖረው ከህይወቴ ከምኖረው አንፃር ገንዘብ ስለሚያስፈልገኝ ቤተሰቦቼ ደካማ ናቸው እና ከናቴ ጋር ነው የምኖረው እና እናቴን ማስተዳድረው እኔ ተፍተፍ ብዬ በማገኘው ገንዘብ ነው እና አንተን ልበድል ምናምን ሳይሆን እኔ በጊዜው ገንዘቡ ብቻ ስለሚያስፈልገኝ በቃ ገንዘቡ ማግኘት ስላለብኝ ነው እንደዚህ አይነት ስራዎች ላይ የገባሁትና አሁን በቃ የምፈልገውን እውነት እኔ ላስረዳህ እችላለሁኝ ከየትም እንደመጣው ለምን እንደዚህ እንዳደረኩኝ አስረዳሃለሁኝ እና ለካንተ ቅድሚያ ፈልገው ይቅርታህ ነው እኔ በድያለሁኝ አጥፍቻለሁ አላጠፋውም አይደለም ያው የቢዝነስ ጉዳይ ሆኖብኝ ቀምሼ ማደር የምችለው ስሰራ ስለሆነ ብቻ ይሄንን ነገር አድርጌያለሁኝ እና እኔ የታዘዝኩት በእውነት አንተን ብዙ ነገር አድርጌ አልሆነ መስመር ውስጥ ጨምሬያለሁኝ አውቃለሁ
የቢዝነስ ጉዳይ ሆኖብኝ ነው እንደዚህ ያደረኩት እና ብዙ ነገር ከምታስበው በላይ የማይታሰብ ውሸት ዋሽቼ እንትን ብያለሁኝ። አንተን ወደ ህግ እንትን ለማለት ሞክሬያለሁኝ እና አሁን ምን መሰለክ እኔ የመጣሁት ደላላ ነው። እንደዚህ ስራ ውስጥ የጀመረ ደላላ ነው ባይዘው እና እዚህ ስራ ውስጥ የገባሁበት መንገድ ከደላለው ይሄንን ስራ መስራት አለብህ፣ ገንዘብ ከሆነ የምፈልገው ይሄን ስራ በቃ በአሁኑ ሰዓት ሌላ ስራ ላገኝልህ አልችልም፣ ይሄን ስራ ብሎ ሲልከኝ እኔ ደግሞ በጊዜው ገንዘቤው እንዳልኩ ያስፈልገኛል፣ እናቴን የቤት ኪራይ ብዙ ነገር ማድረግ የምችለው እኔ ስሳርቼ ነውና የተላኩት ከላይ ነው። እኔ ደላለው ወንዶሰን ይባላል። ወንዶሰን ነው እዚህ ስራ ውስጥ የጨመረኝ ማለት ነው። እና ብር ያው አቅም ያላቸው ሰዎች ናቸው። የምፈልገውን ነገር ያሟሉልኛል። ከዛም ያለፈ አጎት ሌላ ሀገር ላይ አለኝና አሁን ባለሁበት ታይም አጎቴ ሊያግዘኝ አይችልም እና እኔ መስራት እንዳለብኝ ነው ማምነው። እና እነሱ በቃ ባጎቴ አለማገዝ ምናምን ስናደድ ምናምን ያውቃሉና አጎትህ ደረሰበት ደረጃ እናደርሳለን የሚል ሁላ እንትን ያላቸው እነሱ አቅም ያላቸው ሰዎች ናቸው። እና ብቻ እኔ አንተን ወደ ማጡም ወስድበትን እንትን ነበረ የሚፈልጉት እንጂ ስለ ገንዘብ ችግር የለባቸውም። በነገራችን ላይ አሁን ከነሱ ጋር መስራት ከጀመርኩኝ ለህይወቴ ለምኖረው ኑሮዬ ብዙም አሳስቡኝ አቅም እየኖርኩ ነው። ይከፍሉኛል የምፈልገውን ነገር እና ግን እኔ ላይ አደጋ ያደርስብኝም ወይ ወንዶሰን? እኔ ለእናቴ ያለሁት እኔ ነኝ እና እናቴ ላይ እኔ አንድ ነገር በሆን እናቴ ናት የምትጎዳው። እኔስ አንድ ነፍሴ ነው የምሄደው። እኔ ላይ የሚደርስብኝ ነገር የለም ወይ ብዬ ስናገር እነሱ እጃችን ረጅም ነው፣ ለምን እስር ቤት አገባም 2 ቀን አታረም፣ ከእስር ቤት የማስወጣት አቅሙ አለን እንዳታስብ፣ አንተ ብቻ ይሄን ሰውዬ ማድረግ ያለብህ ነገር አድርገህ በህግ ቁጥጥር ስር እንዲሆን ነው የምፈልገው እና የምችለውን ነገር አድርገህ አንተ እንትን በል። ስለ እስርም ስለምናምን ስለ ነገሮች አትፍራ። አንተ ስለሚደርስብህ ነገር 2 ቀን ወይንም 1 ቀን ሊወስድብን አይችልም፣ ትለቀቃለህ ብለውኝ እና ወንዶሰን ነው ይሄንን ስራ እንድሰራ ያደረገኝ። ልጅቷን የድሮ ጓደኛህን ያገትኳት በነገራችን ላይ ያንተ ጓደኞች ወደ እሷ ጋር እንደሚሄዱ መረጃ ደርሶታል። መረጃ እንደደረሰው ማን የደረሰው? ወንዶሰን ብቻ እኔ ወንዶሰን አኮ ደላለው ማለት ነው። ደላለው ወንዶሰን ነውና ወንዶሰን ይመስለኛል ከመልካሙ ነው እንትን የሚደርሰው ኢንፎርሜሽን የሚደርሰው እና ከመላኩ እንደተላከለት እኔ ጋር ደውሎ እዚህ ቦታ ላይ የሆነች ልጅ አለች፣ እንኳኳና ግባና ልጅቷን እንደዚህ አድርገ የሚመጡ አካላቶች አሉ፣ እነሱ እንደመጡ ከልጅቷ ጋር ግብ ፈጥረ ያልሆነ ነገር እንደምታረጋት አስድርገ ከዛን አንተን ድብደባ ላይ ምናምን ሲያካሂዱብህ ሮባ ነው ብለህ ወደ እንትን ተደራቢ ጥፋት ውስጥ አስገባው፣ ኮንታ ውስጥ ይግባ እና ልጅቷን እንትን እንዳልክ እነሱ ይዙሃል፣ ይመጣሉ። አሁን በቃ መፍጠን አለብህ ጭምር ነው ያለኝ። መፍጠን አለብህ እዛ ቦታ ላይ ደርሰክ እንደደረስክ ልጅቷን እነሱ ሊገቡ አካባቢ ላይ ልጅቷን ያልሆነ ነገር ስታረግ ያገኙክ። ከዛም በኋላ ልጅቷን እንትን እንዳልክ ድብደባ ምናምን ሲያካሂዱብህ የምትናገረው ሮባ እንደሆነ ነው። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስባችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪልስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪልስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል 1 አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ
ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ነው ብለህ ተናገር ብለው አሉኝ። ያው በዛ ግጥለት እና ከልጅቷ ጋር በነገራችን ላይ ይሄንን ጌም የተጫወት ነው እኔም ልጅቷ ሆነን ጌሙን የተጫወት ነው ማለት ነው። ልጅቷም ኮንታናት እዚህ ውስጥ ስራ ላይ በስራ ነው እንጂ ልጅቷን የምር እንደዛ አይነት እንትን ያርኳት ምናምን አይደለም። ያሰርኳትም ምንም ያልኳትም ራሷ ናት። ሶፍቱ እንትን ሳይቀር አፏን ሳይቀር እንትን ያልኩበት መንገድ አብረን ነን። የትብብር ስራ ነው የሰራ ነው ገብቷል። እና ልጅቷም ኮንታ ውስጥ ስራው ላይ ናት። ብቻ ምንድነው ዋናው እንትን አንተን እንትን የማለት ሐሰት ምስክር እኔ እንግዲህ ያው ካንተ ጋር ያላችሁ ነገር አላቅም ወደ ውስጥ በነገራችን ላይ የሚነገረኝን ነገር ነው ማረጋው እና ልጅቷም የተነገራትን ነገር ያው ተከፋይ ናት የስራ ሰው ናት እና እንደዛ አርጋ ነው እንትሩን እንትን ያል ነው ማለት ነው ጌሙን የተጫወት ነው። ስለዚህ አንተ የምታውቀው እኔን ሳይሆን የምታውቀው አንተ የነበረው ምንድነው ሲጠይቁ ሲያናዝዙ ይሄን ያዘዘኝ ሮቤል ነው ብለህ በእኔ ተባልኩ። ሮቤል ማን ነው አታውቅም? ሮቤል ማን እንደሆነ አላውቅም። እኔ ይኸው አሁን ነው የማውቅህ በነገራችን ላይ ሮቤል ማን እንደሆነ አላውቅም። እና እኔ እንደዛ ሲሉኝ በቃ ይኸው እንዳልኩህ እኔ ገንዘብ ስለሚያስፈልገኝ ብቻ ገንዘብ ብቻ አይደለም ግን በጊዜው ገንዘብ ነበር የሚያስፈልገው። ወደ ውስጥ ከገባው በኋላ በቃ ሌላ ላይፍ እንዲኖረኝ ጭምር ነው ሞራል እየሰጡ በኋላ አጎቴ ጋር ወደ ውጭ እንደሚልኩኝ አዝ ሀገርም ሆነ የምፈልገው ቤት ከሆነ ሰውየው አቅም አለው ወይዘው ይሄ ከደላለው በላይ ያለው መልካሙ አቅም ያለው ሰው ነውና ሌላ ነገሮችን እንደሚያረግልኝ ነው አሚሮዬን ያነጸልኝ ገብቷል። በዛው በነገራችን ላይ ነገሮች እንትን ብለው ቢሆን አቅም ያለው ሰው ነው የማረግ እንትን አለው እና እንደዛ ብሎኝ በቃ ወደ ውስጥ ከገባሁ በኋላ ስራውን የመስራት ሞራሉ ሁላ ነው ያለኝ። ምክንያቱም እኔም ሰው ነኝ እንደ ሰው ስጋ አለኝ ነፍስም አለኝ። በነገራችን ላይ ግን መለወጥ እፈልጋለሁ ሌላ ደረጃ ላይ በቃ የምደርስበት መንገድ ነው እያበጃጁልኝ ያሉትና ውጪ ማጎት ጋር ፈረንሳይ እንልካለን ምናምን ሲሉኝ በቃ እኔ ደስ ነው ያለኝ በጊዜው ግን ሰውን እየረገጡ እንደምራመድ ምናምን በጊዜው ያን ያህል እንትሩ የለኝም ነበር። ያው አሁን እዚህ ማቆያ ከመጣው በኋላ ነው ሁሉም ነገር የገባኝ እና ልጅቷም ያው ባለው ነገር ተከፋይ ናት። ልጅቷ ማን ይገደላት? አይ የገደላትን እንኳን እኔ አላውቅም። ያው በጊዜው በቁጥጥር ስር ውዬ ጓደኞች ይዘውኝ ስለሄዱ ወደ ማቆያ ማን ተልኮ ልጅቷን እንትን እንዳላት አላውቅም። እንግዲህ ያው ማን እንደተገኘባት ምናምን አላውቅም። ልጅቷን እንትን ያሏትን ሰው አላውቅም። ያው እኔ ወደ አንተ ጋር ስለተወሰድኩኝ እስካሁን ያው እዚህ ነኝ። ብዙ ነገር ደርሶብኛል ግን ያው ጥፋቴ ነው ተቀብዬ ነው ያለውን ነገር። ስለዚህ ወንጀል ሰርተህ መጥፎ ተግባርን ተግብረህ ድርጊት አድርገህ የት ደረስክ? ፈረንሳይ ደረስክ? አልደረስኩም። ገንዘብ ተከፈለ? አልተከፈልኩም። ምንም በአሁኑ ሰዓት የተደረገልኝ ነገር እዚህ ነገር ላይ ስገባ እኔ አሁን ቀናቶችን አስቆጠርኩኝ አንተ ጋር ከመጣሁኝ። እነሱ ግን ሰዓታት አይፈጅም። እኛ አንተን ከሰው እጅ ለማውጣት ሰዓታት አይፈጅብንም። እስር ቤት ለምን አገባም? ቀናቶች ልወስድ አትችልም፣ እናስወጣሃለን። በኮንፊደንስ ነው መንቀሳቀስ ያለብህ፣ ልፈራ አይገባም ጭምር ነው ያሉት። እና
ያው እውነት ተደብቃ አቀርም መውጣት አለበት ሰዓት ላይ ይወጣልና እዚህ ላይ ደርሻለሁኝ። አላማዬም ሌላ ነበረ፣ እነሱ ያሉኝ በቃ መንገዴ የተስፋፋ ነበረና ግን ያው የሚያስጠላ ነገር ኖሯል። አሁን ቆሜ ሳስበው በዛን ሰዓት እኔ ቢዝነሱን መጨበጥ ነው ፈልገው ቤት ተሰጣለ ፈረንሳይ ትወጣለ ወዘተ ሲሉኝ በቃ እኔ በጊዜው ገንዘቦች ነው እነኛን ነገሮች ነው መድረስ እንጂ ፈልገው ስለምረግጠው ሰውና ስለማ እንትሩ ማት ውስጥ ስለምጨምረው ሰውዬ እንትን የለኝም። በቃ እኔ አንድ ያሚሩ ውስጥ የተሳለው ምንድነው ሀብቶች ነው ገብቷላ። እና ሌላው ደግሞ በተመሳሳይ ሌላም እንደዚሁ አንድ ተጨማሪ ስራ ከዚህ በፊት አሰርቶ እንደሚያውቅ ነግረኸኝ ነበር። እንደዚህ ተመሳሳይ ወንጀል ያን ወንጀል ደግሞ የሰራው ከአንዲት ሴት ጋር እንደሆነ ስሟን ማን ያልከኝ? ሰንደቅ የምትባል ሴት ሰንደቅ ስታው ብለ ሰንደቅ ምስክርነት ትሰጥ ነበረ። ምንድነው የሰራችሁት ከዛች ሴት ጋር? ምንድን ነበር ጉዳዩ? ማን ያዘዘህ በቀጥታ ያን ተልእኮ የሚለው እንደነግረኛለህ? ሰንደቅ ጋር ሰርቻለሁ። ግን ምን መሰለህ ሰንደቅ ጋር የሰራው ስራ ይሄም ያገናኘኝ ወንዶሰን ነው። እሺ ወንዶሰን ነው። ወንዶሰን ማለት ያሰራኛል። የመልካሙ ቀኝ እጅ ነው። በቃ ተላላኪው ነው። እኔ ደግሞ ከነሱ በታች ያለው ተላላኪ ነኝ። እኔ ቢዝነስ ፈላጊ ነኝ፣ እነሱም አዛዥ ናቸው። እና ተሰንደቅ ጋር ሰርቻለሁ። እውነት ነው አሰርቶኛል ስራውን። በዛም ሰዓት እንደውም እታች ካለሁበት ደረጃ አንድ ስቴፕ የወጣሁት እሱን ስራ ለሰራው ነው። ያው በገንዘብ ተከፍሎኛል በዛን ታይም። ምን ሰርተህ ነው? ያው ከሰንደቅ ጋር የሰራነው ስራ አሁን ኮንታክት ነው። በሰንደር በምትለው ሰውዬ ዙሪያ የሆነ ኮንታክት አለው እና የሰራነው ስራ በጊዜው ተደውሎልኝ ነው። ልክ እንዳሁኑ ማለት ነው። ተደውሎልኝ ልጅቷን ማግኘት ነበረብኝና ሰንደቅን እዛ ሄጄ የምናስተካክለውን ነገር እንትን እንድንል ነበረ እና ብቻ ምን መሰለህ ከልጅቷ ጋር መስራት ያለብን ስራ ሰርተን አሁን ላይ የት እንዳለች ምናምን አላውቅም፣ ግን ተከፍሏታል እሷም እና እሷም ምንድነው ሰንደር ወዴት እንደሄደ ምናምን ነበረ እንትን ኢንፎርሜሽኑ ፍለጋው ላይ ነበረና አይ አሁን ቀደም የተናገርከው ነገር አለ። ከሰንደቅ የሰራችሁት ከዚህ በፊትኛ የሰራ ነው አንድ ክትትል ስራ ነበረ። ከዚህ ከባዕድ አምልኮ ጋር የተገናኘ የሚሰሩ ግለሰቦችን በማሳደድ ውስጥ እየሰራን በነበረበት ስራ ላይ ክትትል ስራ ላይ የቪዲዮ ማስረጃ ከእጃችን እንዲጠፋ ቢሮ ገብታችሁ የዘረፋችሁት ነገር እንዳለ የነገርከኝ ነገር ነበር። ለኔ ሳይሆን ለሌሎች ባልደረቦች ነግራቸው ነበር። ከሰንደቅ የሰራችሁት ያን ተመሳሳይ በዛ ደግሞ በሌላ አይነት ቪዲዮ ሰርታችሁ እንደምታውቁ ስርቆት እንደሰራችሁ የቪዲዮ ማስረጃ እንዳጠፋችሁ እሱን ነገር ምን መሰለ አሁን እኔ እንደዛ አብራርቼ መናገር ትንሽ ደበር ያለ ምንድነው አንክ የተባለ ምራቅ ተመልሶ ሊዋጣ አይችልም። ገብቷል። እና የተሰጠኝን ገንዘብ ተጠቅሜያለሁ በጊዜ ተከፍሎኛል በዛ ነገር ማለት ነው። እና አሁን መናገር ካለብኝ ያው ልናገር ነው ግዴታዬ ነው፣ መናገርም አለብኝ። አሁን ወደ እውነት ዓለም መግባት ስላለብኝ ነው። ልክ ነህ። ምን መሰለ ከሰንደቅ ጋር ስንሰራ ማክሸፍ ያለብን ነገር ነበረ፣ መሰረቅ ያለበት እንትን ማለት ነው። ቪዲዮቹን መውሰድ ነበረብን እና እንዲጣፋው ማለት ነው መገኘት የለበት ቪዲዮ ነበርና እሱን እንትን ብለን ስራችንን ጨርሰን ተከፍሎናል። በዛም ሰዓት ያንን ክፍያ የከፈላችሁ ሀብታሙ የተባለ ዘንዶ አምላኪ ባዕድ አምልኮ ጋር የተያዘ የሚሰራ ከመልካሙ ጋር ወዳጅ የሆነ ሰው ያንን ተልእኮ እንደሰጣችሁ ነግረህ ነበር። የከፈለን እሱ ነው የወንዶሰን በላይ ማለት ነው። ሀብታሙ የሚባለው ከመልካሙ ጋር የጥቅም ትስስር ያለው ሰው መልካሙ እሱን ሊያግዘው በእናንተ በኩል ይሄን ስራ አሰራ ለሀብታሙ ለተባለ ግለሰብ ዘንዶ አምላኪ ስለሆነ ሰው ዘንዶ አምላኪ ነው። እውነት ነው። እና እሱም የቢዝነስ ሰው ነው። ቢዝነስ አለውና ገንዘቦች ስላሉት እንትን ማለት ይችላል። ነገሮችን በብዙ አቅጣጫ ይንቀሳቀሳልና ምንድነው በዛን ሰዓት ያንን እንትን ካልን በኋላ ወንዶሰን ነው ስራውን ያሰራኝ ያለውን ቪዲዮ ከተሰረቀ በኋላ
እንትርታይ ብሎልናል። ሂሳቡ እንጂ ተደርጎልናል ተላልፎልን ጥቅም ላይ አውለነዋል በነገራችን ላይ እና ወንዶሰን ባይዘው ብዙ ስራዎች የሚያሰራኝ እንትሬ ነው ደላላይ ነው እና የውዛ አድርሶም አሁን በጊዜው ችግሬን ቢፈነቅልኝ ግን ሰውን እንትር እያልኩ እንደሆነ በጊዜው እኔም አይገባኝ ችግር ላይ ነኝና ወንዶሰን ያው እንትር ልለው የማልችለው ሰው ነው ልረዳው የማልችል ሰው ነው ደግሞ በጣም እንትር ላማረው የማልችል ሰው ነው ገብቷል በጊዜው እንትር ብሎልኛል እና ያው የጥቅም ትስስር ነው ያገናኛችሁ እንጂ እኔ ሰው ምጎዳ ሰው ሆኜ ምናምን አይደለም ማጣት ነው እኔን እንደዚህ ሊያረግ እሱማ ሰው ጎዳና እኮ አሳየን ከዚህ በላይ ምንም ማስረጃ ምስክርነት የለም ዞሮ ይሄ ከቅጣትህን ምንም እንትን የሚለው አይደለም ሙሉ በሙሉ የሚያሰርዝ አይደለም በመመስከር ግን እነሱም አሉበት ይሄም አለበት እኔም ነበርኩበት በሚለው ዙሪያ ያንን መናገር ቀላል የሚባል አይደለም መረጃውን መስጠት ዞሮ ያደረከው የሐሰት ምስክርነት ያደረከው እያንዳንዱ ድርጊት በህጉ መሰረት ምን እንደሚያስጠይቅ እንግዲህ የምናይ ነው የሚሆነው ለዛም ደግሞ አንተ ተጠያቂ ለመሆን ዝግጁ ነህ ለዛም ነው ያንተ ቤትን አብርደ አሁን ለመናገር ያስቻለ ጉዳይ ማለት ነው በዚህ ሁኔታ ስለሆነ ነገሮች እየሄዱ ያሉት አንተም ያን ያደረከው ነገር በዚህ መልኩ ስለነበረ ያንን ነግረህናል አሁንም እጃቸው ያለበት እነዚህን ሰዎች እና ሀብታሙ እና መልካሙ ወንደሰን የተባለ በመሃል የሚያገናኛችሁ ደላላ እንግዲህ ወንደሰን የተባለ ሰውዬ ለሁለተኛ ጊዜ ሲጠቀስልኝ ነው በሌላ ወንጀለኛ ማለት ነው ወይም እኛ ላይ በመጡ ተላላኪ ሆነው በመጡ ግለሰቦች ማለት ነው እንግዲህ ከዚህ ቀደም በሌላ ሐሰት ፖሊስ ነን ባዮች ሁለት ወንድና ሴት ፖሊስ ነን ብለው ቤቴን ሊበረብሩ ብዙ ነገር ሊያደርጉ በመከሩ ሰዎች እነዛም ሰዎች ሲጠይቃቸው የላካቸው ወንደሰን የተባለ ግን ከመልካሙ የመልካሙ የበታች የሆነ ሌላ አዛዥ እንደላካቸው ይሄም ግለሰብ ደግሞ እያለኛል ወንደሰን የተባለ ደላላ እንዳለ ነው ወንደሰን የሚባለው ግለሰብ እንግዲህ አንድ ሰው እንደሆነ እገምታለሁ የተለያዩ ግለሰቦች ናቸው ብዬ አላስብም ከመልካሙ ጋር ስለሚገናኙ እነዛም የተናገሩት ላይ እሱም የተናገረው ላይ ዞሮ ስለ ሰንደቅ የተባለችው ግለሰብ እንግዲህ የነገረኝ ነገር አለ አብራቸው በብዛት ተሰራ እንዳለች እሱም ይሰራበት ያለው ጉዳይ ላይ ሰንደቅ የምትባለው ሌላ አንድ ወንጀለኛ አለች ስለሷም እንግዲህ እሷን አግኝተናት እሷም መረጃዎች እንድትሰጠን እንፈልጋለን እነ መልካሙ እስካሁን አልተገኙም ወንደሰን የተባለው ግለሰብ አልተገኘም እነሱም ማፈላለጋችንን እንቀጥላለን ያው እስካሁን ሊተውን ስላልቻሉ ማለት ነው ዞሮ በሷ በኩልም አሁን እያገኙት ከሆነ ሰንደቅ የምትባለውን ግለሰብ ልናገኛት እንሞክራለን ማለት ነው እሱም ከኛ ጋር ይቆያል እንግዲህ በህጉ መሰረት ደግሞ ህጋዊ በሆነ መልኩ እርምጃ የሚወሰድበት ሁኔታ ይፈጠራል ማለት ነው ለዛ ደግሞ አንተ ሰንደቅ የምትባለውን ግለሰብ በሰራም በሆነ በሌላም አጋጣሚ ተገናኝታችሁ እንደምታውቁ ተናግረሃል ስለዚህ ሰንደቅ የምትባለውን ሴት የት እንዴት ልትገኝ እንደምትችል አድራሻዋን በአንተ መንገድ ለማግኘት እንሞክራለን እኛም በራሳችን መንገድ ለማግኘት እንሞክራለን ዞሮ አንተ አቃታለሁ በዚህ ቦታ አግኝቻት አቃለሁ ስለምትል ስላልክ ስለነበረ እሷን ግለሰብ እንድታገናኘን የቤት ስራ እንሰጣለን ያንን ታደርጋለህ ማለት ነው ችግር የለውም ሰንደቅን ማግኘት ለኔ ቀላል ነው ማለት ብዙ ስራዎችን አብረን ስለምንሰራ እሷን ማግኘት ለኔ ያናል የሚከብድ አይደለም ያው እንግዲህ በእናንተ ተስር ነኝ መሄድ ስለማልችል ሄጄ ባላገኛት እንኳን በጀለሶቼ ስልክ አፈላልጌ የምፈልገው ቦታ ላይ እንገናኝ ብላት እኔን ብላ ስለማጣ ማግኘት ትችላለህ እና ስለሷ መገኛ ቦታ እንኳን አታስብም ጫት ቤቶች አካባቢዎች ላይ ትገኛለች ያን ያህል ልጅቷ አንተም የምትደብቅ ልጅ አይደለች ሞጣ ያ ልጅ ስለሆነች ትገኛለች ጫት ቤቶች ጠጅ ቤቶች አካባቢ ላይ ትገኛለች እና ዞሮ በስልክ ደዋውዬ እሷን ለማግኘት ሞክራለሁ ካንተ ጋር ስለዚህ ተደዋውላለህ እኛም በራሳችን መንገድ እንፈልጋታለን እቺን ግለሰብ ለነሱ ምን ነበር የምትሰራው ከእሱ ጋር ከሰራችሁ ስራ ውጪ አሁንስ አብራችሁ እየሰራች ነው ወይ ምናልባት እነሱን በማግኘት ሂደት ውስጥ ወይ እነሱን የት ነው ያሉት የሚለውን አድራሻቸውን በማፈላለግ ሂደት ውስጥ አሁንም ልትኖር ስለምትችል እሷንም በመያዝ ማናዘዝ ወንጀላ ማወጣጣት ሌላም ደግሞ ከነሱ የት እንዳሉ የምትጠቁመን ነገር ካለ ያንን ለማድረግ ነው ምን ሞክረው በዚህ መልኩ ይቀጥላል ማለት ነው ቤተሰቦች ላይክ ሼር ሰብስክራይብ እንዳይረሳ ኮሜንት ላይ ሐሳብ አስተያየታችሁን መስጠት እንደዛው እንዳትረሱ ቤተሰቦች አብረን እንቆይ ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስባችሁ ያልገዛችሁ አላችሁ አይደለም እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ
ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በሶስት አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በሶስት አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። እንግዲህ ውድ ቤተሰቦች አሁን ሰንደቅ ወደ ተባለች ሴት ጠቁሙን ማለት ነው። ወደ እሷ ቤት ልንገባ ነው። እንግዲህ ደመላሽ የተባለው ግለሰብ ቅድም ጥቆማ ሲሰጠን በነበረበት ሁኔታ አፈላልጎ እንዲያገኛት እሷ ማግኘት ለኔ ቀላል ብሎ ነበረ። ስለዚህ ሰንደቅ የተባለችው ግለሰብ ምንድነው ስራዋ? ድምጿ ራሱ ይሰማኛል ከውስጥና ድምጿ ይሰማኛል። ስለዚህ ምንም አልሰማችንም። ከውስጥ ያለች ይመስለኛል፣ እሷ ትመስለኛለች ወይ ብዙ ሰው ሊኖር ይችላል፣ አላውቅም። ዞሮ ሰንደቅ የተባለችው ግለሰብ በወንጀል ተግባር ውስጥ አብራ የሰራች ድርጊት ውስጥ የነበረች ሴት ናት። አፈላልጎ አግኝቷታል። እኛ ደግሞ ወደ እሷ ገብተን ምናናዛት ወንጀሏንም የምትናገርበት ሁኔታ ይፈጠራል ብለን እናምናለን። ከነመልካሙ ጋር አሁን እየተገናኘች ያለች ሴት ከሆነች ስለነመልካሙ እንግዲህ አንዳንድ ጥያቄዎችን እንጠይቃታለን ማለት ነው። አብራችሁን ቆዩ ቤተሰቦች። በዚህ ፍለጋ ውስጥ እስኪ ማግኘት እድሉም ይኖረናል የሚል እምነት ስላለን ነው። እኛም ከወንጀል የምንጸዳበት ናችሁ እየተባለ የተመሰከረብን ስለሆነ እኔ በተለየ ደግሞ እርስ በርስ እያጣላን ስለሆነ ነገሮቻችን የምናጠራበት ነው የሆነ ማለት ነው። ወደ ውስጥ እንደሚፈጠር አላውቅም። ጤና ይስጥልኝ። ጤና ይስጥልኝ። አቤት። እንዴት ነሽ? ደህና። ሰላም ነው? ደህና ነኝ። አለን። ሰንደቅ አንቺ ነሽ እንዴ? አዎ ነኝ። አንዳንድ ጥያቄዎች ነበሩ ወደ አንቺ። አቤት። ምን ልታዘዝ? ምንድን ነው? ቆይ ወደ ዘውኝ እንዴ! ምንድን ነው? አንተ ሰው ቤት ልገባ ነው እንዴ? ዘለቅ ትሰምኛለሽ እንዴ? ምንድን ነው ውስጥ ያለው? ምንም የለም። ምንም የለም? አዎ እኔ ነኝ ያለሁት። ምን እያደረግሽ ነው? ጫት እየቃምሽ ነው? አዎ መብቴ ነው፣ በገዛ ቤቴ። ሰንደቅ ማለት አንቺ ነሽ አይደል? አዎ ነኝ። ወደዛ ግቢሽ፣ ግቢ ወደዛ። እሺ ምንድን ነው? ና ግባ። መግባት ፈልገህ ነው? ያዛት ውስጥ ሰው ያለ ይመስለኛል። የለም ሰው ምን ፈልገህ ነው? እኔ ቤት እንዳገባ ዞር። ምን ማለት ነው? ቤቴ እንዳገባ እንዴ? ትሰሚኛለሽ? ሌላ ነገር ውስጥ እንዳገባ፣ ሌላ ነገር ውስጥ ልገባ ነው እንዴ? ህጋዊ ፍቃድ ያለን ሰዎች ነው። እኔ አገባኝ ሜታል ፍቃድ ትሰሚኛለሽ? እንኳን ያንቺ የፕሬዚደንሻል ቢሮ ከፍተን መግባት እንችል ሰዎች ነው። ፍቃድ ያለን ሰዎች ማንም አልፈቀደልኝም። ወረዘውኝሽ አልሆንም። አሳልፊኝ ሴትዮ፣ አላሳልፍም። ሌላ ነገር እንዳይከተል ቤቴ አይደል እንዴ? ትሰሚኛለሽ? ጉዳት ምናምን ፈልገሽ ከሆነ መጎዳት ከፈለግሽ ሌላ ነገር ውስጥ እንገባለን። ምን አደረኩሽ? እኔ ነይ ውጪ። አልወጣም። ያንቺ ነይ ውጪ ተባልኩ። እዚህ ምን ትሰራለህ? አስወጣ። ሴትዮዋን አናዝልኝ። እሺ ያው ወንዴ እየመጡ ነው ወደ አንተ ጋር። እግሩን ፍታለት መጀመሪያ እግሩን። ተፈታ። ሴትዮዋን ያዝልኝ። ሴትዮዋን እሺ ገሉኝ ነበር እኮ ከዚህ ቤት አስወጣኝ። በቃ ምንድነው የሆንከው? ስራ አልገባኝም። እኔ
እዚህ አግተው የነበረ ከዚህ ቤት አስወጣኝ። አታይም እጄን እንዳለ ከዚህ ቤት አስወጣኝ። ገባኝ እኮ ይኸውልህ፣ እኔ ማውቀው ለእረፍት የዓመት ፍቃድ እንደወሰድክ ገዳም እንደሄድክ ነበር ማውቀው። ጨጓራን ኃይለኛ ህመም ያምክ ስለነበር ከፍተኛ ህመም በተደጋጋሚ ያሙክ ስለነበር በቃ ገዳም ልሂድ ብለህን ፍቃድ ወስደህ ነበር የወጣኸው። እንደዛ ብዬ ነበር የወጣሁት። እና በምን አጋጣሚ ነው ያገኙት? ገዳም ደርሰን የመጣኸው አንተ? ሄጄ ነበረ። ከዛ ነው ይዘውኝ የመጡት። ምንም አውቀው ነገር የለም። ማን ናቸው አሁን? እቺ ሴት ማን? እንዴት አገተች? አላቃትም እንደሆነች። እባክህ ምንም መናገር አልፈልግም። ከዚህ ቤት አስወጣኝ። አስወጣሃለሁ እኮ ጉዳዩ እንዴት ተያዘ ካንተ ጋር ብዬ እኮ ነው። እንዴት ሊያውቁ ቻሉ? አንተንስ? ምንም አውቀው ነገር የለም። እኔ ከዛ አፈነው ይዘው የመጡ ይኸው እዚህ አሰሩኝ። በቃ ምንም አገቱኝ። ምንም ከዚህ ቤት ቶሎ አስወጣኝ እባክህ። እዚህ ቤት መቆየት አልፈልግም። እስኪ ሁኔታውን አንዴ እሺ አሳውቀኝና ይዤ እወጣለሁ። ችግር የለውም። ምንድን ነው የተፈጠረው ያለው ነገር? መቼ ነው የመጣው? ሄድኩኝ 3 ቀን ምናምን ይሆነኛል እዚህ ካገቱኝ። እዚህ አምጥተው እየደበደቡ እያሰቃዩኝ። አሁን ረፍት ማድረግ ነው ፈልገው። እባክህ ይዘኝ ሂድ። በቃ ከዚህ እዛ ሁሉንም ነገር አሉ። ከዚህ ቤት ይዘኝ ውጣ። እንዴ የሚገርም ነገር እኮ ነው። ምን ይሻላል አብዲ? ቆይ ምንድን ነው የሚሆነው ይሄ ነገር? እኔ እየገባኝ አይደለም እኮ። እሺ ያስወጣሉ። ቤተሰቡ ስልክ ምናምን የት አለ? ስልክ ምናምን የት እንዳደረጉት አላውቅም። ሁሉም ነገር ወስዶብኝ። ከዛ ከገዳም ነው ይዘው የመጡት እዚህ ወይስ እዚህ ከአዲስ አበባ ሰጡት? ከገዳም ነው ይዘውኝ የመጡት። ተከታትለው ነበር ይዘው የመጡት። እንዴ ኧረ አስወጧት። ለምን ነው የምትገባው? ለምን ትገባለች? አስወጣት። እንዴ አንተ ምንድነው እያለክ ያለው? አሁን የሆነ ነገር ሲወራ ሰሞት ልበል። ምንድነው? አይ የሆነ ነገር እያለ ነበር ስለኔ አይደል? ምን አገባሽ? ወደዛ ሂጂ ያዛት። ምን አባቱ ነው የለውበትም ምናምን የሚለው አንደኛው ማፊያ እሱ አይደል እንዴ? ምን ማለት ነው? እናንተ ጋር እንደሚሰራ ምናምን ነገር እሱ ለኛ እንደሚሰራ አታውቁም እናንተ? ስለማታውቁ ምንድነው ዝራ? አንደኛው ወንጀለኛ ነው በነገራችን። ምንድነው ዝራ? የኔን ስም ብቻ ሲያጠፋ እናንተ ዝም ብላችሁ ከነሱ ጋር ብትተባበሩ እንደዚህ ያደርጉኛል። አንተ ዝም በል በእናትህ። ያዛትና እሷን አውራት። ገብቶ ጭራሽ ስለኔ ያወራል እንዴ? ዝም በይ። አስወጣት። እዛው ወስዳ አስወራት። ምን ነው የምትናዘዝ ያለች ሴትዮዋ? ምን ነው የምትለው ስለአንተ? አስሮኛል እንዴ? ከነሱ ጋር እንደዚህ ያስሩኛል እንዴ? ምናልባት የሆነ ነገር አድርገስ ቢሆን? ኧረ እኔ ምንም ያደረኩት እርግጠኛ ነህ? እርግጠኛ ነኝ። ምንም ያደረኩት ነገር የለም። እዝራ በጣም የምንተማመንብህ አንዱ የኛ ባልደረባ ነው። ምንድነው ስለ ማፊያነት የምትናገረው? ማፊያ ነው እያለች የምታወራው? ኧረ ዝም ብላ ነው ሮባ። ራስን ለማስመለጥ እየሞከርክ ከሆነ በጣም ትዝብት ውስጥ ነው የምንገባው። በጣም መጥፎ ነገር ውስጥ ነው የምንገባው። እዝራ እኔ ገዳም እንደሄድክ ነው የማውቀው። ከገዳም እሺ እንዴት ይዛክ ልትመጣ ቻለች እሷ? ማን ነው ይዞክ የመጣው ወደዚህ? ብዙ ነበሩ። ምን ብለው ይዞክ መጡ? አግተው ነው የሚመጡት እኮ። የእገታ ሁኔታው ምንድን ነበር የሚመስለው? በምን አይነት መልኩ ነው ያገቱ? የት ሆነክ ነው? ሰዎች ነበሩ? ብቻህን ነበርክ ወይ? ምን አይነት ቦታ ላይ ነው? ብቻዬን ነበርኩ። የት ሆነክ? ከገዳሙ ውጭ ወጣ ብዬ ስመለስ ነው አግተው ይዘውኝ የመጡት። ምን ሊያረጉ ነው ይዘውክ የመጡት? እስኪ ንገረኝ። እዚህ ይዘው ከመጡ በኋላ ምን አረጉክ? ማን ነበረ ከሷ ውጭ? አንድ የሆነ ልጅ አለ፣ አላውቀውም፣ አይቼውም አላውቅም። ሁለት ናቸው። ያሰቃዩኛል፣ ይደበድቡኛል፣ ምግብ አይሰጡኛል፣ አይሰጡኛል። ከዚህ ሰቅለው ነው ሲያሰቃዩኝ ነበሩ። ይሄን ብቻ ነው ያደረጉት? እንዴት ያለ ምክንያት እንዴት አገተው ዝም ብሎ ያሰቃዩዋል? እስኪ ንገረኝ። ኖ እንዲህ የሚባል ነገር የለም እዝራ። እንደዚህ የሚባል ነገር መስማት አልፈልግም በእውነት። ታውቃለህ፣ ያለ ምክንያት ሰው አይታገትም። ታግቶም ወይ አንተን የሆነ ነገር ይጠይቁሃል ወይ ባንተ መልኩ ሲደራደሩ ልትሰማ ትችል ይሆናል አይደለ? አሁን አንተ እዚህ ደርሰህ መተህ ምንም ማላውቀው ነገር ምግብ አይሰጡኝ ምናምን እንድትለኝ አልፈልግም። አሁንም ተነካክተህ ከሆነ ንገረኝ። ያደረከው ነገር ካለ ንገረኝ፣ ወይ ደግሞ ያስፈራሩ ነገር ካለ ንገረን። ይሄ አያዛልቀንም። እኛችን ሴትዮ ፈልገን ነበር የመጣነው። ወንጀል ድርጊት ውስጥ እንዳለችበት ጥቆማ ተሰጥቶን ወደ እሷ ቤት ስንመጣ ነው ያገኘንክ ባላሰብነው ሁኔታ። ግን ዞሮ እያደረክ ያለው ከእሷ ጋር ያገናኘ ጉዳይ ምን እንደሆነ ልትነግረኝ ግዴታ ነው። ኧረ በቃ እንግዲህ ሮባ ካልሽ አይቀር በቃ መልኬ መጀመሪያም እዚህ ድርጅት ሲያስገባኝ ለሆነ ነገር ትጠቅመኛለህ ብሎ ነበር። ምንድነው የሚሻለው? ቆይ እኔ የመልካሙ ቅጥረኛ ነህ? የኛ ባልደረባ ነህ? ቆይ አንተ መልካም ወንድል እንዳያስገባኝ ሲያስገባኝ ለእንደዚህ አይነት ቀን ትሆናለህ ብሎ አስቦ ነው ያስገባኝ። ለየትኛው ቀን? በቃ እንደዚህ አይነት ጊዜ ላይ ነው። ያን ቪዲዮ አጥፋልኝ፣ አጠፋሁለት። በቃ እሱ አለቄ ነው፣ እሱ ነው ያዘዘኝ። እዚህ ስራ የሚያስገባኝ ለእንደዚህ አይነት ነገር ነው። የትኛውን ቪዲዮ ነው ያጠፋው? ያን ቪዲዮ ኤዲት አድርገህ ከማለው ጥሳ አጥፋልኝ። ማስረጃ ይዛኔ ሊቀርብ የነበረው እሱ ነው ያጠፋው። እኔ የሰራኋቸውን የክትትል ስራዎችን ያጠፋው ወይስ የነ ዴቭን ነው የሰራው? አይን እንትና የሰሩትን ነው የነ ዴቭን። የትኛውን የክትትል ስራ ነው? ባለፈው እስር ቤት ምናምን
የትኛው ነው? የሀብታሙ ነው? የሀብታሙ ነው? የሀብታሙ የትኛው ነው የምታወራው? በቃ አጥፋለኝ አጠፋሁት አላየሁትም። የዘንዶን ነው ያጠፋው? አዎ እሱን ነው መሰለኝ አጥፋለኝ። በቃ አዘዘኝ የሆነ መጣና ይሄን ቪዲዮ አጥፋለኝ እሱን ያየው ቆርጬ አወጣሁት አጠፋሁት። በቃ ለምንድን ነው ቆርጠህ አውጣ ያለክ? እኔ አላውቅም ያልጠየኩትም አለቄ ስለሆነ እንዴት ጠይቋለሁ? ቪዲዮን በነገራችሁ ላይ ይሄ ግለሰብ አብሮን ይሰራ የነበረ ልጅ ነው። እኔ ማቀው ሁላችንም የምናውቀው በእርግጠኝነት ሌሎችም የሚያውቁት ገዳም እንደሄደ ነው። አንድ ሰሞን ጨጓራውን ያመው ስለነበረ በጣም እያመመኝ ነው በቃ ጸበል ሊሄድ እንደዚህ ገዳም ሊሄድ ብሎን ፍቃድ ወስዶ እንደወጣ ነው የምናውቀው። የስራ ድርሻው ምንድነው? እኛ ቢሮ ውስጥ ቪዲዮ ኤዲተር ነው። ማለትም ቪዲዮዎቻችንን አቀናጅቶ ግልጽ በሆነ መልኩ ወደ እናንተ እንዲደርስ የሚያደርጉ ባልደረቦቻችን ውስጥ አንዱ እሱ ነው። ኤዲት አድርጎ ቪዲዮን ወደ እናንተ በዩቲዩብ መልክ የሚለቅልን ማለት ነው። ስለዚህ እኔም ከዚህ በፊት ተደጋጋሚ ቪዲዮዎቼ ጠፍተውብኝ የማስረጃዎችን እንዳላቀርብ የተደረኩባቸው የተለያዩ የወንጀል ተግባሮች ነበሩ እና ቪዲዮዎቻችንን ኤዲት ሲደረጉ የሚያደርገው እሱ ነው ልላችሁ ነው። ስለዚህ አንተ መልካም አዞክ ቪዲዮ ያጠፋው አለ ማለት ነው። አንድ ቪዲዮ የተወሰኑ ቪዲዮዎች አጥፋ ብሎኝ አጥፍቻለሁ። ማለት አንተን የመጨረሻውን ፋይናል የምታውቀው ቪዲዮ እኛ ሰርተን እንሰጣለን። ፋይናሉን አንተ ነህ ሰርተህ የምታወጣው ለዩቲዩብ ለተመልካቾቻችን። ስለዚህ እያንዳንዷ የምትወራው የምትነገረው ነገር በሙሉ እዛ ቪዲዮ ማስረጃ ላይ ምነግርህ ግልጽ ነው። እያንዳንዷን ነገር የትኛው ለህዝብ መድረስ እንዳለበት ዋና ዋና የሚባሉትን ነገር ታውቃለህ። ስለዚህ ዋና የሆነውን መልእክት አጥፋ ስትባል አጥፍታል ማለት ነው። በቃ መጣ ከዚህ እስከዚህ አጥፋልኝ ነበረ ከጎኑ ያለኝን ፓርት አጠፋሁት። ስለዚህ ማስረጃ አጠፋ ማለት ነው። እና ጠይቄው ነበረ ዝም ብላ አጥፋልኝ አጠፋሁት። በቃ አለቄ ስለሆነ ምን ማድረግ አልችልም። ስብሰባ ላይ ለምን አልተናገርክም? እንዴት ነው ነገር? አንደኛ ለምን አልተናገርክም? ሁለተኛ አጥፋ መቼ ነው ማለት መልካም እንኳን ከታሰረ 3 ወር ምናምን ሆኖታል። ከኛ ከተለያየ ወደ 3 ወር አካባቢ እየተጠጋ ነው። አንተ እስካሁን ድረስ አብረን እየሰራ ነበር አይደለም? እስከ ቅርብ ቀናቶች ድረስ አብረን እየሰራክ ነበር። መልካሙ ከታሰረ ደግሞ 3 ወር አካባቢ እየደረሰው ነው ማለት ታስሮ ይፈታል። ኦልሬዲ ከኛ ስራ ውስጥ ግን ካስወጣ ነው በቃን ብለን 2 ወር ወደ 3 ወር ገደማ እየሄደ ይመስለኛል። ይሄ የዘንዶ ቪዲዮ ደግሞ የጠፋው መልካሙ ከኛ መስሪያ ቤት ከተሰናበተ በኋላ ነው። ወይም ክዶናል ብለን አስበን አለቅነቱንም ረስተን ማለት ትተን በቃ አስወጥተ ነው አሳስረው በነበረ ሰዓት የተሰራ ቪዲዮ ነው። የክትትል ስራ ነው። ያን ቪዲዮ መጥቶ አውርቶክ አጥፍተለታል ማለት ነው በወዳጅነት እንጂ አለቃ ስለሆነ አይደለም። አለቃ እንኳን ላንተ ለማናችንም አለቃ አልነበረም በዛ ሰዓት። ውለቱ አለብኝ ስራ ያስገባኝ እሱ ለእንደዚህ አይነት ቀን ትጠቅማለህ እንዴ? ለእንደዚህ አይነት ቀን ትጠቅማለህ? በግልጽ ነግሮኝ ያስገባኝ መጀመሪያ። ወንጀል ልትሰራ ነው የገባኸው ማለት ነው አንተ? አይ እንደዛ ሳይሆን በቃ ለአንዳንድ ጊዜ ትጠቅማለህ ብሎ ነው ያስገባኝ ነግሮ። አንዳንድ ጊዜ ማለት ነው እኛ አንዳንድ ጊዜ ነው ልንጠቅም የገባ ነው እዚህ ስራ ላይ። ማህበረሰባችንን ወንጀል ግፍ የተፈጸመባቸውን ሰዎች ልንጠቅም በየዕለት ተዕለት ልንጠቅም ነው ቃል ገብተን የገባ ነው አይደል እንዴ? አንዳንድ ስራ በዚህ ስራ እንድትጠቅም ማለት ምን ማለት ነው? ማስረጃ እንድታጠፋ ማለት ነው የቀጠለው በቃ እንደዛው ነው። ምንም ማድረግ የምችለው ነገር የለም አሁን። እንዴት ምንም ማድረግ? ጠይቄው ነበር ለምንድን ነው ማጠፋው ብዬ ጠይቄው ነበር። ግን በብዙ ነገር አስፈራራኝ። ብዙ ነገር ማድረግልሃለሁ አለኝ። አያገባህም አንተ አለኝ። ማለት እያልኩ ያለሁት እኮ ይሄ ሰውዬ አለቃችን ከሆነ እያለ ሳይሆን አለቃችን መሆኑ ቀርቶ ታሳሪ ከሆነ በኋላ ታስሮ ከተፈታ በኋላ የተሰራ የክትትል ቪዲዮ ነው ያጠፋው። ስለዚህ ይሄ ሰውዬ ወንጀለኛ ከሆነ በኋላ አውቀህ ነው ወንጀለኛነቱን እያወቅህ ነው ያጠፋው። አስፈራራኝ አልኩህ እኮ በብዙ ነገር አስፈራራኝ። ሌላ ነገርም እሰጥሃለሁ አለኝ። በቤተሰብ ደረጃም አስፈራርቶኛል። አጠፋለሁ ብሎ በቤተሰብ ደረጃም ቤተሰቦችን እጎዳለሁ ብሎ አስፈራርቶኛል። ሲቀጥል ደግሞ ታውቃለህ ህግ ከህግ ጋር ያላቸውን ቁርኝነት እነሱ
እኔን ስንት ነገር አላደረገኝም እንዴ? ይሄን አታውቅም እንዴ አንተ? እሱን ስለማውቅ በእናቴ በእህቴ ልጅ በእኔ ከአንድም ሁለት ለምን ምን ማለት ነው? ሁላችንም ላይ ደረሰ ግፍ አይደል እንዴ? ይሄን ተቋቁሞ ማሸነፍ ማለፍ እንጂ የኛ ተግባር ምን ማለት ነው? በየቤታችን ድብቅ ካሜራ ገጥመናል አይደል? ራሳችንን የሚከታተል ቤተሰቦቻችንን የሚከታተል በየቤተሰቦቻችን ቤት ሁላ ሳይቀር እነ ስሙን እሱ ድብቅ ካሜራ አንተን ቤተሰብ አስጣለ እንዳላስጣለም እኮ ይኸውልህ መልካሙ ባይ ኤኒ ሚንስ የሆኑ ነገሮች አድርጎ ይሆናል። እኛ ግን እርስ በርስ እየተጠባበቅን ከወንጀል ራሳችንን ከወንጀለኞች ራሳችንን አርቀን እርስ በርስ እየተጋገዝን አልፈናል። አንተ እኮ ያጠፋው ነገር በጣም ከባድ ነገር ነው። የዘንዶ ቪዲዮን ማስረጃ አጠፋ ማለት እኮ እስካሁን እስክንድር የሚፈለግበት ነው አንዱ ጉዳይ ከዚህ ጋር የተያዘ ነው። ይሄ ራሱ ተያያዥነት አለው። እስክንድርን እንዳናገኘው ያደረገን ጉዳይ እኮ ነው። አንተ እስክንድርን አትወደውም? አብረን ስንት ነገር አላሳለፍም? ይሄ ሰውዬ አንድ ነገር ሆነ ብትባል አይቆረቆርም ላይ መሮክ ያሳዝናል። ግን ከቤተሰብ ደግሞ አይበልጥማ። ሁላችንም ነክቶናል ይሄ ጉዳይ። መጀመሪያውን ኢንፎርም ለምን አታረገንም? ይሄ ሰውዬ እኮ አለቃ ሆኖ አይደለም ይሄን ያለ ወንጀለኛ ከሆነ በኋላ ነው ያስፈራራህ አይደል? ከዛ ውስጥም ሌላ ሰው ይኖራል። እኔውን ሰውራል እናንተ ሌላ ሰው ቃል የሚያቀበሉ ሊኖር ይችላል እንዴ? ምን ማለት ነው? ለኔ ብታወራኝ ለዲቭ ለአቤል ብታወራ እንዴ አንደራረስም እንዴ? መጂስ እኔን እንደዛ እያደረገኝ እኔ ለሱ ይሰራል ብላ አታስበኝ እና ተሳስተ አንተ ሌላ ሰው ከተናገርክ እኮ መስማቱ አይቀርም። በጣም ራስን ለማንጻት እየሞከርክ ነው እዝራ። እንዲህ የሚባል ነገር የለም እንዴ። እሺ ማንን እንመንሽኛ? ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። አንተ ከነሱ ጋር ሆነ ተደርበ እየሰራ ያለ ማፊያ ነህ ማለት ነው። ልጅቷም የተናገረችው ወደ አይደለም ማፊያ ነው ያለችክ ማለት ነው። ማፊያ ስለሆንክ በእናትህ ከዚህ ዘመጣ ተቀጥቅጫለሁ። በጣም እርቦኛል። ምግብ የሚባል ነገር አልበላሁም። እዛ ሄደን እነግርሃለሁ ሁሉንም ነገር። የት ሄደን ነው የምትነግረኝ? ጣቢያ ቦታ እንሂድ። ትሰማኛለህ? ያጠፋው ጥፋት ላንተ አልነግርህም። ታውቀዋለህ። አንተ ሲጀመር ስቀጠርም የተቀጠርኩት ለዚሁ ዓላማ ነው ብለህ እየተናገርክ ነው ያለው። አሁንም ቢሆን ዞሮ ምን አጥፍተህ ነው? በመጀመሪያ ደረጃ ማፊያ ከሆንክ አንድ ላይ የምትሰራ ሰው ከሆንክ ለምን እንደዚህ ታገድክ? ከዚህ ሴትዮ ጋር ምን አገናኘህ? እሱን ትነግረኛለህ። ሲቀጥል ገዳም ነው የሄድኩት ብለህ የት ሄደህ እንደሆነ ትናገራለህ። ገዳም የሄድኩት ብዬ የዛኔ ነገርኳችሁ። ለማውጣት እረፍት ፈልጌ ነበር እና ከነሱ ጋር የተገናኘሁትም የዛኔ ነበር። የሆነ ቪዲዮ ስለእናንተ ሴራ ምናምን ኤዲት አድርግና ላክልን ብለውን ሰጥተውኝ ነበር። እሱ ቪዲዮ በስህተት ፎርማት አድርጌው ማን ነው ማለት መልካሙ ነው ያለክ? ያው በሱ ስር መሰለኝ እሷ ናት አምጥታ የሰጠችኝ
እንደዛ ብለው ሰጥተውኝ ተሳስቼ ፎርማት ታረገው በዛ ምክንያት እንደዚህ ሲያሰቃዩኝ የነበረው። ምን አይነት ቪዲዮ ነው? ቪዲዮን አላየሁትም ማለት ስለምን አይነት ቪዲዮ ነው የተሰራው ነው ያልከኝ? በቃ ስለ እናንተ የሆነ ሐሰተኛ ነገር ቪዲዮ ነው የተሰራባችሁ። እኛን የሚያስወነጅል የተሰራ ድራማ ቪዲዮ ማለት ነው። እንደዛ ነገር ነው ሰርተው ኤዲት አድርገው እንደ ኖርማል ፊልም ሊለቁት ሲሉ እንደዛ ሊሉት ነበረ ያንን። ሰማብኝ። ስለዚህ አንተ እኛም ጋር እየሰራ በዚህኛው ግልባጭ ደግሞ ለነዚህ ሰዎች ኤዲት እያደረግ ትሰራላቸዋለህ። አይ መጀመሪያ ነው የኛው። አሁን ገና ነው ኤዲት አድርግልኝ ያልኩት። እሷንም ያገኘኋት አሁን ገና ነው። አላቃትም ነበር ከዚህ በፊት። መልካሙን የላከኝ ብላ ነው የመጣችው። ስለዚህ ከዛ ሌላ ነው ቪዲዮ ሰርቼላቸውም አላውቅም። ለነሱ አላውቃቸውም፣ አግኝቻቸውም አላውቅም። ያን ቪዲዮ አመጡልኝ። ተደበኩባቸው ፎርማት ሲሆንብኝ እንደዚህ እንደሚያደርጉኝ ስለማውቅ አፈላልጎ አገኙኝ። ነው ከሆነ ሰውዬ ጋር ነው እያሰቃዩኝ ነበር። ሴትዮዋ ሴትዮዋ ከሆነ ሰውዬ ጋር ነው በጣም እያሰቃዩኝ ነበር። ቪዲዮ ነው ስለጠፋው እያሉኝ። መልካሙ ሰውርቷል። ደውሎልኝ አያውቅም። እርግጠኛ ነህ? መልካሙ የት እንዳለ እያወቅ እየደበከኝ ከሆነ እዝራ ፈጣሪ ምስክሬ ነው። እኔ እናንተ ሌላ ነገር ውስጥ ነው የምንገባው። መልካሙ እኮ አይደለም አሁን ይቅርና በፊት ራሱ ያለበትን ቦታ አይታወቅም። ቦታ እየቀያየረ ነው። አንተም ታውቃለህ አይደል? አንድ ቦታ ይቀመጣል። ለሱ የምትሰራ ከሆነ እንኳን አንተ እኛን እያገኘ ነው እያፈላለግን። አንተ ደግሞ የእሱ ተላላኪ ከሆንክ ተልኮ የምትቀበል ሰው ከሆንክ የት እንዳለ ልታውቅ አትችልም ብዬ አልገምትም። ያለበትን ቦታ አይናገርም። እንዲህ በል ብሎ እያልከኝ ከሆነ ሌላ ነገር ውስጥ ነው የምንገባው እያልኩ ነው። ደግሜ ነው የምነግርህ። ኧረ እንደዛ አላለኝም በፍጹም። እንደዛ አይልም ሲጀመር። እሱ ያለበትን ቦታ አይናገርም። እሺ ደውሎ መች ነው ያወራህ ለመጨረሻ ጊዜ? ቆይቷል። በቃ እረፍት እንደወጣ ነው የነገረኝ። የዛን ገዳም ልሄድ ነው ብሎ ወጣ ያለኝ የዛን ጊዜ ነው በቃ የደወለልኝ ለመጨረሻ ጊዜ። ከዛ በኋላ ይንቾም ደውሎልኝም አያውቅም። እሷ ቪዲዮን ኤዲት አድርግ ብላ ይዛክ መታ ነው አይደል? ከዚህ የተዋወቀው በኤዲት ለማድረግ ነው የተገናኛችሁ? ስልኬንና የምኖርበትን ያለሁበትን ቦታ መልካሙ ነው የሰጣት። ከዛ መጣችልኝ ኤዲት አድርጋለችኝ። ኤዲት ባለበት ሆነ ቤት ከሆነክ ነው? አይ ቤት አይደለም የሆነ ቦታ እነሱ ወስዶኝ ነው። ኤዲት ላደርገው ስል ጠፋ። ከዛ በኋላ ከዛ ቦታ አምልጬ ወጣሁ። ግን አፈላልገው ይዘውኝ መልሰው አመጡኝ። አላቅም የሰውዬ ምን እንደሚሻል ምን ማድረግ እንዳለብን አላቅም። በቃ መልካሙ የተባለ ግለሰብ እኔ ከብርሃን የፈጠነ እኔ ምን አይነት ሰው ማለት በዚህ ስንለው በዛ አይገኝ ምኑ በቃ ግራ ያጋባ ሰው ነው ማለት ለህግ እየተገዛ አይደለም። እንዴት እየተፈታ እንደሆነ ልናቅ አልቻልንም። ከዛ ደግሞ ወጥቶም ሰው እንኳን አያርፍም። ወጣ ስንለው ገንዘብ ያትማል፣ እያተመ ያሰራጫል፣ ከተማ ላይ በየክፍለ ሀገሩ ያሰራጫል። በሱ ኬዝ ደግሞ ድጋሚ ስናስረው በዚህ በኩል ይመጣብናል። እስካሁን ሊፈታን አልቻለም። በተለይ እኔ እና ምን ማድረግ እንዳለብኝ እኔ አላቅም። በቃ በጣም የጀርባ ቅማል ሆነብኝ መልካሙ የተባለ ግለሰብ። አሁንም የት እንዳለ አልናገርም ወይም አላቅም ነው እያለ ያለው። እኔ ግን አላቅም የሚለውን ሲሆን አልናገርም እያለ እንደሆነ ነው የሚሰማኝ። እንዴት አድርጌ ማወጣጣት እንዳለብኝ እኔ አውቃለሁ። ወንደሰን ታውቀዋለህ? የእሱ ደላላ የእሱ ጓደኛ ቀጥታ ከመልካሙ ጋር ነበር ግንኙነቴ። አሁንም እኮ ያለበትን ቦታ ብነግርህ እኮ ለአንተ እነግራለሁ። እንደውም ለአንተ ስነግርህ እኮ ቢታሰር ለኔ ይጠቅመኛል እኮ። እሱ እኮ ነው እንዲህ እንዲያሰቃየኛል። ሊገሉኝ ነው እኮ ነው የሚፈልጉት። እሱም እኮ አሁን እኮ የካድኩት እኮ ነው የመሰለው ቪዲዮን ሳጠፋበት። አላቅም ብቻ በዙሪያችን ያሉ ሰዎች በጣም በቃ እኔ ግራ እየገባኝ ነው በጣም። ፈጣሪ አለ አብሮን ከጎናችን አለ ከፊታችን አለ። ግን ከጎናችን ደግሞ ሰው ያሉ ሰዎች በጣም በቃ እየጎዱን ያሉት እና ማንን ማመን እንዳለብን እርስ በርስ እየተጠራጣጠርን ያለ ነው። አንዱ ከአንዱ እየተግባባን እየተስማማን አይደለም። እንደቀደመው በጣም ተነጣጥለናል። ውስጣችን ደግሞ እንደዚህ መልካሙ ስንለው በስራችን ጎናችን ያሉ ደግሞ ሌሎች የሱ ቅጥረኞች ደግሞ እንደዚህ እየተገኙ ነው ያሉት እና አንዱ ስንለው አንዱ እየተደራረበ ነገሮች ውስብስብ እየሆኑ ነው ያሉት። የመጨረሻ መጠይቀህ በእስክንድር ዙሪያ የምታውቀው ነገር አለ? ስለ መጥፋቱ የት እንደጠፋ ሴራው ምን እንደሆነ የምታውቀው ነገር አለ? በሱ ዙሪያ ምንም የማውቀው ነገር የለም። በነገር ላይ አንተ ከዚህ ወጥተህ ጣቢያ ነው የምትቆየው። የባሰ ስቃይ ውስጥ ነው የምትገባው።
ምንም የምታገኘው ሰላም እንደማይኖር አስረግጬ ነው የምነግርህ። ይሻለኛል። ከዚህ የባሰ ስቃይ ምንም የማየው ነገር የለኝም። ስቃይን እዚህ እያሳዩ ነበርኩ። የምታውቀው ነገር የለም ስለ እስክንድር? ምንም አውቀው ነገር የለም። ነገርኩህ እኮ ከዚህ በኋላ ማውቀው ነገር ቢኖር ነገር ነበር ግልጹ። እነሱም እኮ እንደ ጠላት ነው እያዩኝ። ከእናንተ ጋር የተባበርኩ ከይካድኩት እኮ ነው የመሰለው። ስልክ የት ነው ያለው? እኔ አላውቅም። እሷ ጋር ነበረ የመጨረሻ ጊዜ እዛ ነው የወሰዱብኝ። በቃ ኮምፒውተርን ሃርድ ዲስክን እፈልጋለሁ። የት እንዳለ ያለበት ቦታ ወስደን ኮምፒውተርና ሃርድ ዲስኮች ይፈተሻሉ። ስልክን እሷ ጋር ነው ካልክ ስልክን ከሷ ወስድና እያንዳንዷን ነገር አጣራለሁ። አንድ ማስረጃ ካገኘሁብህ ግን ተይኛለህ። ፈጣሪ ምስክሬ ነው። በእናንተ ነው የተሰቃየን ያለነው።